ነው? አይ ይቅርታ፣ እኔ አሁን በዚህ ሰዓት ይሄን ነገር ለማድረግ ዝግጁ አይደለሁ። ለምን? አላውቅም፣ ግን በቃ እኔ በዚህ ሰዓት በፍጹም እንደዚህ አይነት ግንኙነት እንዲኖረኝ አልፈልግም። አሁን ላይ ማሰብ የምፈልገው ስለ ቤተሰቦቼና ስለ ልጆቼ ብቻ ነው። ብሩኬ፣ እኔ እኮ ልጆቹን በጣም ነው የምወዳቸው። ደግሞ ልጆችን እንደ ልጆች አድርጌ ለመቀበል በጣም ዝግጁ ነኝ። ልዕልት፣ አንቺ በጣም መልካም ሴት ነሽ። ደግሞ አንቺ ብቻ ሳትሆኚ ልጆቹን በጣም ነው የሚወዱሽ። ግን በቃ አለ አይደለ፣ ይህንን ነገር ለመወሰን ትንሽ ጊዜ ብትሰጪኝ ደስ ይለኛል። እስከ መቼ ጊዜ ልስጥህ? አላውቅም፣ ግን በቅርቡ የሚሆን ይመስለኛል። እሺ፣ ደስ እንዳለ። ይቅርታ ልዕልቴ፣ ካላስቸገርኩሽ ብሩን ሰተሽ ልሂድ? እሺ፣ እሰጣለሁ። ጠብቀኝ። እሺ። ወይኔ ሚካስ ያውርጋ ተጫወተብኝ። ምን እንደተፈጠረ ለምን ማትናገረው? ወይኔ እንዴ! ምንድነው የተፈጠረው? ያርኩስ እናንተ ከኔ ጋር አብራችሁ እንደመጣችሁ አውቋል። እንዴት ሊያውቅ ቻለ? እኔ ምን አውቃለሁ? እንዴት ሊያውቅ እንደቻለ ማን ያላውቀው? እርግጠኛ ነኝ እዛው አካባቢ ሆኖ በርቀት ሲያየን ነበር ማለት ነው። እንደዚህ ከሆነ ከዚህ አካባቢ ሳይሰወር መፈለግ አለብን። ልክ ነህ ኮማንደር፣ ፈልገን ማግኘት አለብን። በጭራሽ ከዛ አካባቢ መራቅ የለበትም። አትልፉ፣ እሱ እዚህ አካባቢ አይደለም። እንዴት እንደዚህ ልትለኝ ቻልክ? ሁላችን እንደመጣን አውቋል አላልከኝም ነበር እንዴ? እሱማ ብያለሁ፣ ግን እሱ እዚህ የመጣ አይመስለኝም እንዴ። ምክንያቱም የእህቴን ድምፅ እኮ አሰምቶኛል፣ ሰምቼዋለሁ ድምጿን። እና ይሄ ሁሉ ድራማ ወጥመድ ነበር ማለት ነው? አዎ፣ እየሰለለን ነበር ማለት ነው። ይሄ ማለት እህቴ አደጋ ላይ ነበረች ማለት ነው። ይሄ ሞተ፣ ሰራልን። ወይኔ ሚኪያስ፣ እንደዛማ አያደርግም። እሷን ገደላት እኮ ማለት መደራደሪያውን አጣ ማለት ነው። አስብ እንጂ ሚኪያስ። ይኸውልህ ከገደላት ግን እኔ ከሶስታችሁ አናት ላይ አልወርድም። ይህንን ወቁ እሺ? መቼም አልወርድም። አቶ ሚኪያስ፣ ገደብን እያለፍክ ነው። ማን እንደሆንክ ያወቀን መሰለኝ። ኮማንደር እኮ ነኝ። አርፈ ስርዓትን ብትይዝ ይሻላል ሚኪያስ። እኔን እንደዚህ ልታስፈራራኝ አትችልም። ስማ ኮማንደር፣ እኔ እኮ ገንዘብ አውጥቼ የምከፍልህ ለእኔ እንድትሰራልኝ ነው። እና ታዲያ ዝም ብለህ ከመሬት ተነስተህ ስህተት ትሰራ ቆሜ እንዳይሆን የምትፈልገው? ዝም አልልህም እንዴ! ብር መስለኝ የምከፍልህ። የቻልኩትን እያደረኩ ነው። ገንዘብ ስለከፈልከኝና ብር ስለሰጠኝ ክብሬን ልነካ አልችልም። እሺ፣ ከፈለገን እዚህ ጋር ግንኙነታችንን ማቋረጥ እንችላለን። ሰዎች ምን ሆናችኋል? አረጋጉት እንጂ እንዴ! አመራራችሁት እንዴ? አንተ ዝም በል፣ በማያገባ አትግባ። ይሄ የኔና የሚኪ ጉዳይ ነው። ገባ? እሺ በቃ ኮማንደር፣ ካሁን በኋላ ክብር የሚነካ ነገር አልናገርም። ግን ይኸውልህ እህቴም በፍጥነት በተቻለ መጠን እንድታገኝልኝ እፈልጋለሁ። እኔ በሱ ሲማማለሁ። ያለበዚያ ግን አንድ ነገር ብትናገረኝ ምክንያት ፈልጌ ከርቸሌ ነው የምከተሽ። ኧረ ለዛ የሚያዳረስማ ምንም ነገር የለም ኮማንደር። ግን ይኸውልህ አንተም ለምከፍልህ ገንዘብ ተገቢውን አገልግሎት ብትሰጠኝ ደስ ይለኛል። ችግር የለም። አሁን ለሱ ችግር የለም። ወደ ቀጣይ እርምጃችን ምን ሊሆን ይሻላል? አዎ ይሻላል። ይኸውልህ ኮማንደር እኔ ያሰብኩት ምን አለ እሱ እህት ባልሆንሽ ነው ሲጣርቂ ነበር። ታውቂያለሽ እስካሁን ያልገደልኩሽ በጣም ስለምወድሽ ነው። ባልወድሽማ ኖሮ ድሮ ነበር የምልሽ። አይታየህም እንዴ
በጣም እያሰቃየኝ እኮ ነው። ይህ ሁሉ የወንድምሽ ጥፋት ነው። እኔ ብቻህን ና ነበር ያልኩት። እሱ ግን ጭራሽ ፖሊስም ጨምሮ ይዞ መጣ። አይ እሱ እንኳን እንደዛ አያደርግም፣ ተሳስተህ ነው። እኔ ምንም አልተሳሳትኩም። ሲጀመር እሱ አንቺን የማዳን ምንም አይነት ፍላጎት የለውም። ወንድሜን አውቀዋለሁ፣ በእኔ አይደራደርም። እና በአንቺ ካልተደራደረ ለምንድን ነው ያልኩትን ገንዘብ ይዞ ያልመጣው? እና ደግሞ ብቻውን እንዲመጣ ነግሬው አልነበር እንዴ? ምናልባት ገንዘብ አላገኘም ይሆናል። ሚኪያስ ነው ብር ያጣው። ሲጀመር ለሱ በዚህ ሰዓት ብር ማለት እንደ ቅጠል ነው። እሱ ፍላጎቱ ሌላ ስለሆነ እንጂ። ማለት ሌላ ምን ፍላጎት ይኖረዋል? እሱ የሚፈልገው እኔም መግደል ብቻ ነው። ሊበቀለኝ ይፈልጋል። እንዴ እና ታዲያ ለምንድን ነው እኔን በሁለታችሁ ጸብ የምታሰቃዩ? ተነጋግራችሁ ችግራችሁን አትፈቱ? ጉዳዩ በንግግር የሚፈታ አይደለም። ወይ እኔ ወይ እሱ ግዴታ መሞት አለብን። ምን? አዎ ከሁለታችን አንዳችን መሞት አለብን። እስካሁን እሱ አይደል ሊገለኝ ሲከታተለኝ የነበረው? እኔ ደግሞ እሱ ከነገ እንዳያልፍ አደርገዋለሁ። ምን ማለት ነው? ከዛሬ እንዳያልፍ አደርገዋለሁ ማለት? ቆይ ምን ልታደርገው ነው? እገለዋለሁ። ሚኪያስ በፍጹም የነገን ፀሐይ ማየት የለበትም። ተው እባክህ፣ እንደዚህ አታደርግ። ወንድሜን አትግደለው። ሌላ አማራጭ የለኝም። ደግሞ እኮ እሱን ለመግደል በመወሰኔ ደስ ሊልሽ ነው የሚገባው። ያመሃል እንዴ? እንዴት ነው ደስ የሚለኝ? ወንድሜ እኮ ነው። አውቃለሁ። በወንድምሽ ምክንያት አንቺ መሰቃየት ስለሌለብሽ ነው እሱን ማስወግደው። እባክህ እንደዚህ አታደርግ። ያለኝ ወንድሜ እሱ ብቻ ነው። እባክህን ልለምንህ፣ ተው እባክህን፣ ተው፣ እንደሱ አታደርግ። አዝናለሁ። ለዚህ ሁሉ ነገር ተጠያቂው ወንድምሽ ነው። ሌላ ምንም እድል አልሰጠኝም። በካሽ ያዘጋጀሁልህ ቡክ የለህም ብዬ ነው። መቼስ ትረዳኛለህ። በጣም ነው እንጂ መከዳሽ ልዕልቴ፣ በጣም አመሰግናለሁ። እሺ ችግር የለውም። ያው ይሄ ከምትፈልገው አንጻር በጣም ትንሽ ብር ነው። አረ ይሄንንስ ቢሆን አንቺ ያለሽ እንዴ ሰጠሽኝ። በድጋሚ በጣም አመሰግንሻለሁ። እሺ ይሁንልህ። ያው እንግዲህ እንዳገኘውን ቶሎ መልሳለሁ። መመለስ አይጠበቅብህም። ብድር ሳይሆን ስጦታን የሰጠው። አረ እንደሱም አይሆንም። ለምን አይሆንም? አንተ ካርክልኝ አንጻር እኮ ይሄ ምንም ማለት ነው። እንግዲህ ካልሽ ያው ብድር መላሽ አድርገን ነው። ሌላ ምን ይባላል? ችግር የለውም። ሌላም ብር ካገኘው ጀምርልሃለሁ። እንዴ አንቺ ራስሽ ከየት ታመጫለሽ? አንቺ ካለሽበት ሁኔታ አንጻር እኮ ይሄ ከበቂ በላይ ነው። ለማንኛውም እዚህ ማታድር ከሆነ አይምሽብህ፣ ቶሎ ሂድ አይደል? አዎ በቃ ቤት ይሻለኛል። ያው ጥሬ ገንዘብ ስለያዝክ ሰዎች እንዳይተናኮሉ እየተጠነቀቅሽ። እሺ እጠነቀቃለሁ። በቃ ሰላም ደሪ። ቻው። በቃ ቻው። በቃ እኔ የማረባ ሰው ነኝ። እኔ ተረግም እስቲ ነው ዝም ብለኝ። እኔ መረባ ሰው ነኝ። አሁን እህቴን እኮ ላገኛት ከጫፍ ደርሼ ነበር እኮ ተከስታ፣ ግን አመለጠችኝ። ደግሞ እኮ ለማይረባ ገንዘብ ለማትረፍ ብዬ እኮ። ሚኪ ምን ሆነህ ነው? አንተ ለገንዘብ ብለህ እንዳላደረግህ ሁለታችንም እናውቃለን አይደል? ያንን ነፍሰ ገዳይ ማግኘት ስለፈለግህ እኮ። አዎ ልክ ነህ ተከስታ። ግን ይህንን ሰይጣን የሆነ ነፍሰ ገዳይ እመነኝ አግኝቼ እገለዋለሁ። ደግሞ እርግጠኛ ነኝ እንደምገለው። እሱማ ምን ጥያቄ አለው? ሁለታችንም ነው የምናደርገው። እኔ አሁን ከሁሉም በላይ ምን ጭንቅ እንዳለኝ ታውቃለህ? እንዴት ነው ቆይ አሁን አባቴን እጄ አይኑን ላይ የሚችለው የሚለው ምን ማለት ነው? እንዴት ናቸው የማየው ማለት? ቆይ አልገባኝም። ስለዚህ ጉዳይ ነግረሃቸዋል እንዴ? አዎ ታውቃለህ። ደግሞ ሲያንቀለቅለኝ
ፖሊሶቹ ያለበትን አውቀውታል ምናምን ብዬው ነበር። ምን ሆነሃል ሚኪ? እንዴት ሳታረጋግጥ እንደዚህ ታደርጋለህ? እኔ መች ነገሩ እንደዚህ የሚበላሽ መሰለኝ። እኔ ሁሉም ነገር እንደሚሳካ ነበር እኮ ያሰብኩት፣ ግን አልሆነም። ጥሩ አላደረግም። ይሄኔ እኮ አባትህ ልጄን ያመጣል ብሎ እየጠበቁ ነው። እሱማ መጠየቁ መች ይቀራል ብለህ ግን እኔ ራሴ እኮ ነኝ እኮ ዛሬ ይገኛል ያለበት ቦታ ታውቋል። ኧረ እንደው ምን አለ ምላሴን በቆረጠው። እኔ እንደው የጅብ ችኩል ቀንድ ይነግሳል አሉ ሚኪ። ዛሬ የሰራው ስራ ደደብ ሰው እንኳን የማይሰራው ስራ ነው። እውነትህን ነው። እሱማ ተገዝ ወይ ደደብ እንኳን የማይሰራውን ስራ ነው የሰራው ነው ያልከኝ አንተ? አዎ ምን አንተ እኔ ነው ደደብ እያልከኝ ያለው ተገዝ? ኧረ እኔ ደደብ አላልኩም። ደደብ ሰው የማይሰራው ስራ ነው ያልኩት። እኔ እንኳን እንደሱ አላሰብኩም። እንደሱ ነው ብለህ ነው? እኔ እንኳን እንደሱ አላሰብኩም ነበር። አሃ ለዚህም ተደራረስን ተገዝ። ጭራሽ እዚህ ቁጭ አድርገህ ትሰድበኛለህ? እኔ እኮ ሚኪ እኮ ነኝ። ዴኒ አንተ እንዴት እሰድብሃለሁ? እንደ ምሳሌ ነው የሰጠሁት። ይልቁንስ ተውና አንድ ግር ያለኝ ነገር አለ። ምንድን ነው እሱ? ቆይ ለሰውየው ማን የነገረው ይመስልሃል? እኔ እንጃ ማን ይነግረዋል ብለህ ተከፍተሃል? እኔ አላውቅም። እኔ ግን ከመካከላችን አንድ የጠቆመው ሰው ያለ ይመስለኛል። አንተ ከሃዲ ያለ እያልከኝ ነው እንዴ? ይመስለኛል። ስማ እኔ ደግሞ የጠረጠርኩት ኮማንደሩ ነው። ተው ተከስተ የማይሆን ነገር አታሳስበኝ። ምንም የማይሆን ነገር አይደለም ሚኪ፣ አስተውል እንጂ ሶስታችንም እኮ አንድ አካባቢ ላይ እየተያየን ነበር። ኮማንደሩ ግን ብቻውን መኪና ውስጥ ቀርቶ ነበር። በዛ ሰዓት ደውሎ ነግሮትስ ቢሆን ስልኩን ከየት አምጥቶ ይደውለታል? ተከስተ ሲቀጥል ደግሞ እኔ ገንዘብ እንደምሰጠው እኮ ቃል ገብቼለታለሁ። እሱን አላውቅም፣ ግን መጠርጠሩ አይከፋም ብዬ ነው። አይ ተከስተ በማይረባ ትርኪ ምልኪ ወሬ አይምሮዬን አታጨናንቀው እባክህ። ከአሁን በኋላ ደግሞ ደደቦች የሚያስቡትን አይነት አስተሳሰብ ባታስብ ደስ ይለኛል። ቆይ አንተ ስታስቡ እሱ እንዴት ያወቀ ይመስልሃል? እሱን አላውቅም፣ የማውቀው ነገር የለም። ምን ነው ጋሽ ፍቃዱ፣ እንደው ፊቶ ላይ እኮ እንደው ከፍተኛ ደስታ ይታያል። እንደው ምን ተገኘ? ደስ የሚል ነገር ልጄ ሚኪያስ ነግሮኝ እንዴ? ምን ነው ልጆ መሀሌት ተገኘች እንዴ? እሷን ሳይሆን ያፈናትን ልጅ ነው ያገኙት። ፖሊሶች ናቸው የደረሱበት። ይሄ እኮ ማለት በተዘዋዋሪ እሷን አገኘናት ማለት ነው። በእውነት አቶ ፍቃዱ በጣም ነው ደስ ያለኝ። አሁን ደስታዬ ለምን እንደሆነ ገባህ አይደል? በጣም እንጂ። ብቻ በልጅ መፈተን በጣም ከባድ ነው። እንደው አያድርስ ነው። አስቡት እስቲ እንደው ከቤቷ አንድ ቀን ወጥታ ማታውቅ ልጅ ከቤቷ ወጥታ ለቀናት ስትቀመጥ ማሰቡ ራሱ በጣም ይከብዳል። በጣም እውነት ለመናገር ፈጣሪን አምርሬ የወቀስኩበት ጊዜ ነው። ምን አለ ጤናዬ ተመልሶ ወጥቼ ልጄን ተከታትዬ ባገኘኋት ብዬ ያዘንኩበት ጊዜ ነው። ስሜትህን እረዳዋለሁ። ማንም አባት ለልጁ ከለላ መሆን ነው የሚፈልገው። ያንን ማድረግ ካልቻለ ስሜቱ ህመሙ በጣም ከባድ ነው። ብቻ ልጄ በሰላም ትመለስልኝ፣ ሌላ ምንም አልፈልግም። ያው አሁን ያለችበት ቦታ ታውቀው የለ፣ ያው መምጣቷ የማይቀር ነው። እኔ እንደውም ስጋቴ እኔ ከሞትኩ ሰርዶ ያብቀል ብሎ ልጄን አንድ ነገር እንዳያደርግብኝ ነው ስጋቴ። እሱስ ልክ ነዎት። እንደው ፈጣሪ ልጆን በሰላም ወደ ቤቱ ያግባት። አሜን አሜን። በሰላም አዎ፣ እሱን መለመን። እንዴት አመሸሽ?
ለምንድን ነበር ስልክን የዘጋኸው? መጀመሪያ ሰላምታ አይቀርም። የኔ ሞት ከፈለክ ሰላም አይደለሁ። አንተ ግን ሳይክ በደንብ ሰላም ይሆንክ ትመስለኛለህ። እንዴ ምን ሆነሻል ሚጣ? በጣም እኮ እየተቆጣሽኝ ያለሽው። ኧረ ተረጋጊ። ተረጋጊ? ምንም ነገር ተረጋጊ እንዳትለኝ እሺ? የትም ስትንዘላዘል አምሽታ ከመጣ በኋላ ተረጋጊ። ለምን ነበር ስልክን የዘጋኸው? በቃ እሱ ብቻ ነው እንደዚህ ያስቆጣሽ? ጥሩ በቃ እንደዚህ ሰላም መሆን ፈልጌ ነው የዘጋሁት። ይኸው ነው። ኧረ ሰላም መሆን ፈልገህ ነው ስልክህን የዘጋኸው? በጣም ጥሩ። በደንብ ሰላሙን እሺ። በነገራችን ላይ እሰጥሃለሁ ያለችውን ገንዘብ ሰጥተኛለች። ምን ነው ሌላ ነገር አልሰጠችም? ቆይ ደግሞ ሌላ ምን ነገር ልሰጠኝ ትችላለች? እኔ ምን አቀልሃለሁ? አንተ ለስልክና ጥፍታ ከሷ ጋር አሽሽ ገራሚ ስትሪ ነበር። እባክሽን ሚጣ፣ እባክሽን ሚጣ እንዳትለኝ እሺ? አንተ ነክ ስልክህን እንዳታጠፋ እያልኩ አጥፍተህ ሄድከው። ቆይ አንተ ትንሽ የኔ ጭንቀት አይገባህም እንዴ? በጣም እያካበድሽ ነው ግን ያለሽው ታውቆሻል። በቃ ምንም የሚያስጨንቅ ነገር እኮ የለም። ኧረ ለነገሩ አንተ እዛ ከልልት ጋር በጣም ደስተኛ ነበርክ። ደግሞ አትርሽ እንጂ ትርሲ ከሞተች እኮ ገና ቅርብ ጊዜዋ ነው። ቆይ እንዴት ነው ያን ሁሉ ነገር ረስቼ በአንዴ ደስተኛ መሆን? እኔ ምን አቀልሃለሁ? ያቺ ሰላም የሆነ ነገር አስነክታ ይሆናል። ስሚ ሚጣ፣ ከዚህ በኋላ እሷ ምንም ነገር እንድትናገራት አልፈልግም። ቢገባሽ ደግሞ በችግራችን ጊዜ የደረሰችልኝ ሰው እሷ ናት። እኔ ስለምትለው ነገር ምንም አያገባኝም። እንደውም እውነቱን ልንገርክ በጣም ነው የምጠላት። እሺ ታስጠላኛለች። ቆይ ለምንድን ነው ግን የምትጠያት? ይሄን ከመናገሬ በፊት ዛሬ የተፈጠረው ነገር በሙሉ አንድ በአንድ ማወቅ እፈልጋለሁ። ካልሽ ጥሩ እሺ። ከዛ በፊት ግን ነይ ቁጭ በይና ሁሉንም ነገር አንድ በአንድ አስረዳሻለሁ። እሺ እየጠበኩ ነው፣ ንገረኝ። ከሱ በፊት ግን ስልክህን የሚዘጋህበትን ትክክለኛ ምክንያት ማወቅ እፈልጋለሁ። እሺ አይ ተከስተ እኮ ግርም ነው የምትለኝ። እስፖንጅ እኮ ነህ አንተ። ምን ነው ምነው ትለኛለህ? ተከስተ እንደዚህ እየጠጣ ምን አንተ ራስህ እየጠጣህ አይደል እንዴ? እኔ መጠጣት ምንድን ነው ያስቀረው? እኔ እኮ ተከስተ ግርም የሚለኝ ስጠጣ ምንም ንቅንቅ አትልም። እኔ እኮ አንተ ስጠጣ ከጋን ወደ ጋን እየገለበጥክ ነው ይመስለኝ እንጂ እኮ እየጠጣ እኮ አትመስልም እኮ ተከስተ። ምን ታደርገዋለህ? ምን ተፈጥሮ ነው እንግዲህ። እኔ ግን ዝም ብዬ ሳስበው ተከስተ የኔ በትንሽ በትልቁ መበሳጨት ለአንተ ብቻ ነው የጠቀመ። እንዴት? ምን እንዴት አለው? እኔ ተራድጄ በጠጣው ቁጥር አንተ የመጣ ትመጠምጣለህ። መጥምጥ እኔማ ጭንቀትህን ልካፈል ብዬ ነው። ወደኛ ወጉን ይዘኸዋል። አንተ ደግሞ አሁን እንደው የባሰ ጭንቀት ትጨምራለህ እንጂ እንዴት ነው ጭንቀት የምትቀንሰው? እስኪ ንገረኝ። ምን ካልሆነ ልሂድ እንዴ? ጠገብካ ከርስህ ሞላ ሜዳ አማራ አይደል? ቆይ ታዲያ እኔ ምን አድርግ ነው የምትለኝ? ምን እኔ ለአንተ ስላልጠጣ እንዴት አለ? አንተ አልጠጣም አትበል። አንተ እገለብጣለሁ ነው ማለት ያለብህ። እሺ ለማንኛውም አንተም እየሰከርክ ስለሆነ በጊዜ እንሂድ። ተነስ። ዛሬ ጥንቢሬ እስኪዞር ነው ጠጥቼ መግባት የምፈልገው። ያለበለዚያ እንዴት ብዬ ነው የአባዬን አይን ማየት የምችለው? አይሆንም። እሺ ደስ እንዳለ። ለማንኛውም ገልብጥ። የኔን ኪስ መጥመጥ ሸለምጥማጥ ነው ያልከኝ? ያው ነው ሸለመጥማጥም ኪስ መጥመጥም ያው አንተ ማለት ነህ። ምን ለውጥ አለው? ወይኔ ረህት ናፈቀችኝ እና ወይን እንጠጣ ስትል እሺ አልካት? አዎ ያው ብቻዬን መጠጣት ይደብረኛል ምናምን ስትል አንድ ሁለት ላጣጣት ብዬ አብሬ ቁጭ አልኩ።
ርብቃ ግን ብቻዋን ስትሆን አይደብራትም አይደል? ጭራሽ ስልክን አጥፍተው ወይን ትጠጣልኛለህ? ቆይ አንቺ ልጅ ምን እየሆንሽ ነው ያለሽው? ኧረ በእናትሽ ሚጣ እንደው ነገረኛ ሴት አትሁኚ። በጣም ነው የሚያስጠላብሽ። ኧረ ይኸውልህ ስድቡንም ምቱንም በኋላ በደንብ አንገት ትደርስበታለሽ። አሁን ምን እንደተፈጠረ ብቻ ንገረኝ፣ አፍጥነው። ከዛ በኋላማ በቃ ወይናችንን እየጠጣን በጣም ደስ የሚል ጊዜ እያሳለፍን ነበር። ሆሆ አሁን ዝባዝንኪውን ተውና ዋናውን ነገር ብቻ ንገረኝ። እንዴ ተረጋጊ እንጂ ሁሉንም ነገር እኮ እየነገርኩሽ ነው። እሺ ቀጥል። እናማ እየጠጣን ባለንበት ሰዓት በቃ ድንገት ሳናስበው ልንሳሳም ስንል ምን ልንሳሳም ስንል? ይህን ነበር የፈራሁት። ያቺን ሰይጣን ለዚህ ነበር የፈራሁት። ምንድን ነው የምትጠረጥሪያት? እሱን ተውና ተሳሳማችሁ ወይስ አልተሳሳማችሁ? ይህን ብቻ መልስልኝ። አልተሳሳምንም። ቆይ ለምን አልተሳሳማችሁ? ማለቴ ስልካችሁን እንደሆነ ትታችኋል። ማን ይረብሻችኋል? ያልተሳሳምነው እኮ እኔ ስላልፈለግኩ ነው። ለምንድን ነው ያልፈለግከው? አንቺ ልጅ አንዳንዴ ቆይ የመርሳት ችግር አለብሽ ልበል? የተፊት አዘላይ እኮ ነው ያለሁት። እንዴት ብዬ ነው በዚህ ፍጥነት እንደዚህ አይነት ግንኙነት ውስጥ ልገባ የምችለው? እኔ ብፈቅድ እንኳን አይምሮዬ በፍጹም እንደዚህ አይነት ነገር ይሽልኝ አይችልም። አየህ፣ እሷ ግን ሀዘን ላይ መሆንህን ረስታ ሌላ ነገር ፈልጋ ነበር። አይ እሷ እንኳን አንቺ እንደምታስቢው በክፋት አስባ ያደረገችው ይመስለኛል። ከአሁን በኋላ ልዕልት እንዳታገኛት። እንዴ ምን እያልሽ ነው ሚጣ? ቆይ ደግሞ ለምንድን ነው ማላገኛት? በጭራሽ ከአሁን በኋላ ልዕልት እንድታገኛት አልፈልግም። ይሄ የኔ ፍላጎት ነው። ለምንድን ነው ሊስመኝ አልፈለገም? አስጠልቼ ይሆን እንዴ? ቆይ እኔ ቆንጆ አይደለሁም እንዴ? ምናልባት በህይወቱ ሌላ ሴት ትኖር ይሆናል። ርብቃን ይወዳት ይሆን እንዴ? እኔ እኮ ጨነቀኝ። ከዚህ በላይ ምን ማድረግ ነው ያለብኝ? ካልወደደኝ ምንም ማድረግ አልችልም። መቼስ በግዱ ወደደኝ አይባል። አትልፊ። ልዕልትን ማግኘቴ መቼም ቢሆን አላውቅም እኮ። ለምን ሲባል? ምክንያቱም በጣም ጥሩና መልካም ልጅ ስለሆነች። አትሳሳት። ልዕልት ምንም መልካም ሴት አይደለችም። በጣም አስመሳይ ናት። ስሚ ሚጣ፣ ስለ ልዕልት አንቺ አትነግሪኝም። እኔ በጣም ጠንቅቄ ነው የማውቃት። ለብር ብላ እንደቀረበች ግን አታውቅም። እንዴ ምን እያልሽ ነው? ልዕልት ኃይለኛና እሳት የላሰች ጠበቃ እንደሆነች እኔም አንተም እናውቃለን። ቆይና ታዲያ ይሄንን ከዚህ ጋር ደግሞ ምን አገናኘው? በደንብ አስተውለህ ካሰብክበት በደንብ ይገባሃል። ምንም አያገናኘው። ዝም ብለሽ አይምሮሽ በቃ ጥርጣሬ ስለሚያበዛ ነው እንደዚህ የምትናገሪው። ቆይ የሰማኸኝና ነው የማይመስል ነገር ነው የምታወሪው የምትለኝ? እኔ ልዕልትን በምክንያት ነው የምጠላት። እሺ ጥሩ፣ ምክንያትሽ ያሳማኝ ከሆነ ሰማሻለሁ። የአንተ ሀብት ከተመለሰ የናጠጣ ሀብታም እንደምትሆን ታውቃለህ አይደል? አውቃለሁ። አየህ፣ ትልቁ ሚስጥር እዚህ ጋር ነው። እንዴት? እስቲ በደንብ አስረጅኝ። ልዕልት ጠበቃ ስለሆነች ያንተን ገንዘብ እንዴት ተከራክራ ማስመለስ እንዳለባት ታውቃለች። እና ምን እናለው? ልዕልት አንተን በፍቅር ጠብ አድርጋ ያንተ ሀብት ሲመለስ ገንዘብህን መውሰድ ነው የምትፈልገው። እባክሽን ተይ፣ ይሄ የማይመስል ተረት ተረትሽን አቁሚ። የነገርኩ በሙሉ ተረት ተረት መሰለህ እንዴ? ቆይ ለምን ይመስላል እሷ ጋር ብቻህን እንድትሄድ ማልፈልገው? ለምንድን ነው? ቀድሞውኑ የእሷ ዓላማ ስለገባኝና ልጅቷ በቃ አስመሳይ ስለሆነች ነው። ሚጣ በቃሽ። ከዚህ በኋላ ስለሷ ምንም ነገር ክፉ ነገር እንድትናገር አይፈልግም። አሃ ለሷ ብለህ እኔ ላይ ጮክብኝ? በጣም የምትገርም ሰው ናት ብሩኬ። ተረጋጊ ሚጣ። እኔ አንቺ ላይ ለመጮህ ፈልጌ አይደለም። አሁን ምንም እንዳትለኝ፣ አንድ ጥያቄ ብቻ ልጠይቅህ። ምንድን ነው እሱ? ልዕልትን ትወዳታለህ እንዴ? ቆይ ደግሞ ይህ ምን አይነት ጥያቄ ነው? ኡፋ፣ የጠየቅኩህን ጥያቄ ብቻ መልስልኝ፣ ሌላ ምንም ነገር እንዳታወራ። እሺ። ልዕልትን ወዳሃታል ወይስ አልወደድካትም? እኔ አሁን ላይ ለእሷ ምንም የተለየ ስሜት የለኝም። አትዋሽ ብሩኬ። እውነቴን ነው። አሁን ላይ እኔ ለእሷ ምንም የፍቅር ስሜት የለኝም። የወደፊቱን ግን አላውቅም። እና ለእሷ ምንም የፍቅር ስሜት ከሌለ ለምዶ ከእሷ መራቅ ይከበደ? አላውቅም። ከእሷ ግን መራቅ የምችል አይመስለኝም። በጣም ጥሩ። ለማንኛውም በቻልኩ አቅም ራስን ጠብቅ። ምን? ቆይ ደግሞ ምን ማለት ነው ራስን ጠብቅ ማለት?
ይኸውልሽ የኔ ቆንጆ ዛሬ ወንድምሽ የመጨረሻው ምሽት ነው። ይቅናህ ብለሽኝሽ እንዴ? ልገለው እየሄድኩ ነው። አንተ ግን ያማሃል እንዴ? ቆይ እንዴት ነው ወንድሜ ልትገል ስትሄድ ይቅናህ እምልህ? ትንሽ አስብ እንጂ። እስኪ አንቺ ራስሽ ፍረጂ። እኔ ምን ማድረግ ነበረብኝ? እድል ሰጥቼው ነበር፣ እድሉን አልተጠቀመበትም። በቃ ተው፣ ምንም አታድርግ። እውነትም አንተ እንዳልከው ጨካኝ ከሆነ በቃ ፈጣሪ እጁን ይከፍለዋል። ምን ታውቂያለሽ? ምናልባት እኮ ፈጣሪ በእኔ በኩል የእጁን ሊሰጠው አስቦ ይሆናል። ቆይ አንተ ግን ከሰው ስቃይና ሞት ሌላ የሚያስደስት ነገር የለም? እኔም ግድ ሆኖብኝ ነው እንጂ ሰው መግደልና ማሰቃየት ደስ አይለኝም። ትርሲትን ለመግደል ምንድን ነው ያስገደደህ የነበረው? አይ እሷ እንኳ ያው የሥራ ነገር ሆኖብኝ። አንተ ስራ ሰው መግደል ነው? አዎ ምን ታደርጊዋለሽ? ስራ ጠፋ። እኔ በጣም ከአይምሮዬ በላይ የሆንክብኝ ነው። ቆይ እንዴት ነው ሰው መግደል ስራ የሚሆነው? ደግሞ እንደዚህ ብለህ ስታወራ ትንሽ አታፍርም? ምን አሳፈረኝ? ስራ ክቡር ነው አይደል እንደሚባለው። በጣም የምታስጠላ ሰው ነሽ። እሱ ችግር የለውም። ድሮም እንደማትወጂኝ አውቃለሁ። ለመጨረሻ ጊዜ የማደርስልሽ ቃል ካለ ንገሪኝ። እባክህን ተው፣ እንደዚህ አታደርግ። እባክህ ተው እንደዚህ አታደርግ ብለሃለች እህትህ ብዬ ልንገር። ምንድን ነው ልጅ? እንደው ፊትህ ላይ እኮ ፈገግታ ይታያል። እንደው ምን እያሰብክ ነው? አይ ምንም አላሰብኩም ጋሼ። እና ታዲያ ቆይ ምንድን ነው ፈገግ ያስባል? እንደው ዝም ብዬ ነው። ዝም ብሎ ፈገግ ማለት አለ እንዴ? ርብቃ ቆይ ስለዚህ ጉዳይ የምታውቂው ነገር አለ? ቆይ ምንድን ነው ፈገግ ያስባለው? ሊያለቅስ ይሆናል። ሊያለቅስ ነው? ቆይ ምኑን ነው ከምኑ የምታገናኘው? ምከራው እምቢ ካለ መከራ ይምከራው አይደል የሚባለው? ቆይ ማን ነው የሚመክረው? ምንስ ነው የሚመክረው? የገባው ይገባል። እቺ ልጅ ጤናዋን አታለች እንዴ? ቆይ ምንድን ነው የምትዘላብጂው? ተዋት ጋሼ፣ ዝም ብላ እያሾፈችብን። አይ ብሩክ፣ ሁሉም ነገር ላንተ ጨዋታ ነው አይደል? ወደፊት በደንብ ይገባል። እሺ ምን አለች ርብቃ ትላለህ እንዴ? እናንተ ልጆች እንዴ! ቆይ ምንድን ነው ተጣልታችኋል እንዴ? ኧረ አልተጣላንም። እሷን ተዋት። ዝም ብላ በትንሽ በትልቁ ሆድ እየባሳት። ቆይ ለምንድን ነው ሆድ የሚብሳት? እኔ ምን አውቄ ጋሼ፣ ዝም ብሎ ያልነጫነጫታል። አንቺ ልጅ ያው በጊዜ 3-7 መጠመቅ ያስፈልግሻል። ደስ አለ። እኔ ሰይጣን አለባት አስባልክ አይደል? ሲጀመር አንተ ነሽ ሰይጣን አለበት ጸበል መሄድ አለበት። ቆይ እኔ መች እንደዛ አልኩኝ? ጋሼ አይደለም እንዴ ጸበል መሄድ አለባት ያለው? አንተ ስለኔ መጥፎ ነገር ባታወራ ኖሮ እንደዛ አይልም ነበር አባዬ። ሲጀመር አንተ ምንም ሰው ሲያስብልህ አይገባህም። በጣም የምታሳዝን ሰው ነክ። አረ ልጅቷ ምን ሆናለች? ቆይ ምን ወጣ ነው እንደዚህ የምታነበንበው? አይ አባዬ እንግዲህ እኔን ተወኝ። ከዚህ በኋላ ማናችሁም እንድትናገሩኝ አልፈልግም። እንዴ ቆይ ማን ተናገረሽ እንዴ? ራስሽ ተናገረሽ እንዴ? ራስሽ ትናደጃለሽ እንዴ? ተወኝ በቃ አባዬ፣ ምንም አትበለኝ። በለው የዛሬ ደግሞ ጫን ያለ ነው። ጅራፍ ራሱ ገርፎ ራሱ ጮሃል አሉ። ብሩክ ቆይ ለምን አትሄድም? እንተኛበት በቃ። ራት ተጨማለቂ አንቺ ልጅ እንደው ስራትሽን ያዢ። በቃ ጋሼ ተዋት፣ አታበሳጨት። እኔ ምን አልኳትና ነው የምትበሳጨው እንዴ? ይሄ ጭምልቅና ነው እንጂ እቺ ጨምላቃ። ያው ትንሽ ተናዳ ነው። ቆይ በምንድን ነው የተናደደችው? እኔ እንጃ ጋሼ፣ እኔ አላውቅም። በምን እንደተናደደች አላውቅም ይላል እንዴ? ይሄ ደደብ ነው። እሱ ራሱ አይደል እንደ አቃጥሎ ሊደፋኝ የደረሰ። ምን አለሽ በለኝ ብሩክ፣ እሰራልሃለሁ። ደግሞ ያቺ አስመሳይ እባብ የሆነች ልጅ ነች። የማይደርጋትን እኔ ነኝ የማውቀው። እንዲህ እንደተቃጠልኩም አልቀራትም። ቆይ ጠብቁኝ፣ ሁላችሁንም አለቃችሁ። አይዞሽ እናት። አሁን እንዴት ነሽ? ተረጋጋሽ? ተረጋግቻለሁ።
በጣም አስደነገጥሽኝ እኮ። ምንድን ነው? ቆይ ቀደም የበላሽው ምግብ ነው ያልተስማማሽ? እኔ እንጃ ምን እንደረብሽኝ አላውቅም። በቃ አይዞሽ፣ ከዚህ በኋላ የማይመችሽ ምግብ ካለ አላመጣልሽም፣ ንገሪኝሽ። አይ ወደ ላይ የሚለኝ ነገር ነው እንጂ ያቆመው ሆዴ እንኳን አሁን እያመመኝ ነው። እና ቆይ ምን አባቴ ላድርግልሽ? ግራ አጋባሽኝ እኮ። ቆይ ለምን ሆስፒታል አትወስደኝም? እንደሱማ እንደማይሆን ታውቂያለሽ። ሆስፒታል አልወስድሽም። ምን ነው ታስይዘኛለሽ ብለህ ፈርተህ ነው? እመነኝ፣ እኔ ለፖሊስ አልናገርም። መታከም ብቻ ነው የምፈልገው። እባክህን ወደ ሆስፒታል ውሰደኝ። ቆይ እስከምሞት ድረስ ነው እንደምጠብቀው? እንደዚህ አትበይ። መቼም በአንድ ጊዜ አትሞቺ። አሁን ካልታከምኩ እኮ ቀስ ብዬ መሞት አይቀርም። አሃ የሁሉ ነገር ለምን እንደምታረጊ አሁን ገባኝ። ምንድን ነው የሚገባ? አይታየህም እንዴ? በጣም ታምሜያለሁ እኮ። ወንድምሽን እንዳልገለው እየጣርሽ ነው አይደል? ተው እባክህ፣ የማይመስል ነገር አታውራ። አይታየህም እንዴ? በጣም ታምሜያለሁ እኮ። በቃ ወደ ሆስፒታል ውሰደኝ፣ ካልሆነ ልቀቀኝና ራሴ እሄዳለሁ። ወይኔ አንበሳው! እንደው ለአንድ እህቴ እንኳን መሆን ያቃተኝ እኔ አሁን ሰው ነኝ እንዴ? ሚኪያስ እንዴ ሰላም አመሸህ አባዬ። አልተኛህም እንዴ? እህቴ የት አለች? እህትህን አላመጣሃትም? አልቻልኩም አባዬ። ሰውየው እኮ አመለጠን እና ዛሬም ልጄን ላላያት ነው? ካየኋት እኮ ስንት ቀን ሆነኝ። እባክህን ሚኪያስ የሆነ ነገር አድርግ። አባዬ ምን ላድርግ? እኔም እኮ ጨንቆኝ ነው የማደርገው ነገር ግራ ገባኝ። ወይኔ ፈቃድ፣ በስተርጅና የማንም መጫወቻ ልሆን? አባዬ ይኸውልህ፣ ከፈለክም ስደበኝ፣ እኔ ምንም አልልህም፣ ይገባኛል። በል ግባና ተኛ፣ ሰክረሃል። አባዬ በእርግጥ ትንሽ ዛሬ ከፍቶኝ ስለነበር ቋርጌ ነው የመጣሁት። ግን አባዬ ከመግባቴ በፊት አንድ ነገር ልንገርህ። እኔ እኮ ሰው አይደለሁም አባዬ፣ እኔ ወንድ አይደለሁም። ለአንድ እህቴ እንኳን መሆን ያቃተኝ የማረባ ከንቱ ፍጥረት ነኝ። ይበቃል አልኩ እኮ፣ ግባና ተኛ። እሺ እገባለሁ አባዬ። አንተ ግን አትዘንብኝ እባክህ። እህቴን ለማግኘት የተቻለኝን ሁሉ ሞክሬያለሁ። አላዝንብህም፣ ግባና ተኛ። እሺ አባዬ እገባለሁ፣ ተኛለሁ። ግን አባዬ አንድ ነገር ብቻ ልንገርህና ልግባ። ይኸውልህ አባዬ፣ እኔ ሰው አይደለሁም። አንተ እኮ እንደውም እኔን ከምትወልድ እዚህ ግቢ ውስጥ ኮባ ተክለህ ድፎ ዳቦንም ሚኪያስ ደምን አታፍለው፣ ግባና ተኛ። እሺ አባዬ። ሰክረሃል፣ ጠዋት እንነጋገራለን። ግባ። እገባለሁ። እኔ አባት እኔ እኮ ግባ። እገባለሁ አባ። ግባና ተኛ። እሺ። ወይኔ ሰላም። ወይኔ ፈቃዱ ደግሞ አትናደድ አባዬ፣ ግፊት ይነሳና ሌላ ችግር። ሚኪያስ ግባና ተኛ። እሺ። ወይኔ ፈቃዱ፣ ወይኔ እኔ አባት ይቅርታ። ሚኪያስ እንዴት አባቴ ላድርግ? ሚኪያስ ግባና ተኛ። ገባሁ። ደሜን አታፍለው። ገባሁ አባ። ወይኔ ገባሁ። ወይኔ ገባሁ። ወይኔ ለአንቺ እንኳን መሆን ያቅተኝ ማረባ ሰው ነኝ። በጣም ከንቱ ሰው ነኝ። ከንቱ። ወይኔ ሚኪያስ፣ እንዴት ሰው ለአንድ እህቱ መሆን ያቅተዋል? ማረባ ፍጥረት ነኝ። አባዬ ይቅር በለኝ። እኔ ወንድ ልጅ አይደለሁም። እኔ ከንቱ ፍጥረት ነኝ።
ወይኔ እኔ አፈር ልብላለሽ፣ እኔ አፈር ልብላ። ልጄ አበባዬ የት ነው ያለሽው? እኔ አባትሽ እኮ ተጨንቄያለሁ። ልጄ የት ነው ያለሽው? እባክሽ እባክሽ ድምፅሽን አትሰሚኝ ልጄ። የበላሽ ጅብ እኮ አልጮህም አለ። እኔ አባትሽ ተጨንቄያለሁ ልጄ። እባክህ እባክህ አምላኬ ልጄን አደራ፣ ልጄን አደራ አምላኬ፣ ልጄን አደራ። እባክህን ወንድሜ እንዳገለው፣ እባክህን ልለምንህ፣ እባክህን እረፍ፣ እባክህን እረፍ፣ እባክህን ወንድሜ እንዳገለው፣ እባክህን በዚህ ሰዓት ምን ፈልገው ነው የደወለው? በዚህ ሰዓት የሚደውለው ውርደቴን ለመስማት ነው። የሚፈልገው ሆነለት። ብሽቅ እሱም ብሩክም ብሽቆች ናቸው የማይረው። ወንድሜን ገደልከው? መልስልኝ እንጂ ወንድሜን ገደልከው? አልገደልኩትም። አትዋሽ። አልዋሸውም። እሱን ለመግደል አልነበረም የሄድኩት። እና ታዲያ ወዴት ነው የሄድከው? እኔ የምልሽ እንደዚህ የምትሞጣሞጪው ተሽሎሽ ነው? አይ ምንም አልተሻለኝም። ያው መፍትሄ ስለሌለው በሽታዬን ወጣ አድርጌ ቻልኩት። ለማንኛውም መድኃኒት ይዤልሽ መጥቻለሁ። ፋርማሲ ነበር የሄድከው? አዎ። ምን ነው? አይ ምንም። ካወራረሽ ግን የገረመሽ ነው የሚመስለው። ባይሆን ለማንኛውም መድኃኒትሽን ውሰጂ። ምናልባት ካንተ እንደዚህ አይነት ነገር ስለማልጠብቅ ይሆናል። መቼስ ያው ባንቺ እንደማልጨክን ታውቂያለሽ። እባክህን አታስቀኝ። ምን ያስቅሻል? የእውነቴን እኮ ነው።
ቆይ ግን በጣም እየተሰቃየሁ እንደሆነ አልገባህም? በጣም እያሰቃየኸኝ እኮ ነው። ሌላ ሴት ሆና ቢሆን ኖሮ እመኚኝ ገድያት ነበር። ቆይ አንተ ከመግደል ውጪ ሌላ የምታውቀው ነገር የለም? እስቲ አንዳንዴ እንኳን ደህና ነገር አውራ። ቆይ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ሲጀመር እኔ በአንተ ቦታ መሆን አልፈልግም። በቃ መፍረድሽን አቁሚያ። እኔ አንተ ላይ እየፈረድኩ አይደለም፣ ነገር ግን የምትሰራው ስራ ልክ እንዳልሆነ እየነገርኩ ነው። ቢያንስ ሰውን ባትፈራ እግዚአብሔርን ፍራ። ደግሞ ስብከትሽን ልትጀምሪ ነው አይደል? ይሄ ስብከት አይደለም። ቆይ ደግሞ የሰው ነፍስ ስታጠፋ ሰውን ባትፈራ እግዚአብሔርን አትፈራ? መግደል እንዴት እንደጀመርኩ ማወቅ ትፈልጊያለሽ? እኔ ስለአንተ ኃጢአት መስማት አትፈልግም። ቆይ ደግሞ ሰይጣናዊ ስራህን እንደ ጀብድ ልታወራ ነው? የእንጀራ አባቴን ነበር መጀመሪያ የገደልኩት። ለምን እንደገደልኩት ማወቅ አትፈልጊም? አዎ፣ መስማት አልፈልግም። የሚገርምሽ አንድ ታናሽ እህት ነበረች። አሁን ላይ ግን የት እንዳለች አላውቅም። ቆይ ለምን አንድ ላይ አይደለም እንዲያደጋችሁት? አዎ፣ አንድ ላይ አልነበረም ያደግነው። ለእሷ ስል ነበር ያኔ የተረገመ የገደልኩት። እንዴት? ያኔ ህፃን ነበረን። እኔ 14 ዓመት እሷ ደግሞ የ12 ዓመት ነበር። እናታችን ከሞተች በኋላ ሁለታችንንም ያሰቃየን ነበር። አንድ ቀን ግን ከዛ የባሰ ነገር ተፈጠረ። እህቴን ለመድፈር እየታገለ ቤት ደረስኩበት እና ገደልከው? ሁለቴ እንኳን ሳላስብ ባገኘሁት የሽንኩርት ቢላ ሆድቃውን ዘረግፍኩለት። ከዛ ከሀገሬ ተሰድጄ የአዲስ አበባ ጎዳናዎች መኖሪያ የሆኑ። ከዛ ሰው መግደል ስራዬ ነው ብለህ ተያዝከው ማለት ነው? ምንም አማራጭ አልነበረኝም። የሚገርምሽ ነገር ለእኔ የጎዳና ኑሮ በጣም ከባድ ነበር። ከዛን ጊዜ ጀምሮ እህቴን አይቻት አላውቅም። አንተ በጣም ሲበዛ ራስ ወዳድ አረመኔ ነህ። ለምን? ያንን ጨካኝ አረመኔ መግደል አልነበረብህም ብለሽ ልትከራከሪ ነው? ስለሱ አይደለም እኔ የማወራው፣ ስለ ራሴ ነው። ስለ ራስሽ ደግሞ ምንድን ነው የምታወሪው? እኔ አላምንም። ቆይ በዚህ ጊዜ ውስጥ እኔ ላይ ያደረግከው ነገር ረሳኸው ነው? በጭካኔ እኮ ነው የደፈርከኝ። ስለሱ ነው እንዴ የምትይኝ? አዎ ስለሱ ነው የማወራው። አንተ እኮ እህቴ ልትደፈር ነው ብለህ ሰው የገደልክ ሰው ነህ። ቆይ እኔ እንዴት በጭካኔ ትደፍረኛለህ? እኔም እኮ ሴት ነኝ፣ እንደ እህት ልታይኝ ይገባ ነበር። እሱ በራስሽ ጥፋት የሆነ ነገር ነው እንዴ? ቆይ እንዴት ነው እኔ ጥፋተኛ የምሆነው? አንተ ራስህ ጨካኝ አውሬ ስለሆንክ ነው እንጂ። አዎ ጨካኝ ነኝ። እንደዛ ስለምንሽ መክረሜ ለአንቺ ጭካኔ ነው አይደል? ደግሞ ከኔ በላይ አንቺ ነሽ ጨካኝሽ። ልታስገድኝ እንደነበር እንዳትረሺው። እኔ ላስገድልህ አልሞከርኩም። እና ሽጉጥ ይዛችሁ የመጣችሁት አበባ መስሏችሁ ነው? ለማንኛውም እንዳትረሺው፣ በአንቺ የደረሰብሽ ነገር ሁሉ በራስሽ ጥፋት ነው። እኔ ምንም አላጠፋሁም። በቃ ዝም በይ። ከዚህ በኋላ ምንም እንዳታወሪሽ። ለማንኛውም ወዲ እህቴ ንጹህ ሴት ነበረች። ማንንም ለማስገደል አልሞከረችም ነበር። ምንድነው? ምን ፈልገህ? አንድ ነገር ላወራ ፈልጌ ነበር። ማውራት ፈለግ? ተቀመጥ። ብሩክ እኔ እኮ ቆይ ለምንድን ነው ብሩክ የምትባሉ ሰዎች እንዳለ እርጉም ይሆናችሁ? ንገረኝ። እኔ ደግሞ አንተ ከማውቃቸው ሰዎች በሙሉ አንተ ትለኛለህ፣ የተረገምክ ነህ። ሳይ በጣም ሰክራል መሰለኝ። በቃ ሜዲ ነው። ቆይ የትም እንዳትሄድ ብሩክ። እኔ እናንተ ገና ብዙ የምናወራው ነገር አለ። እንደዚህ ሰክረን ምንም ነገር ማውራት አንችልም። ይቻላል ብሩኬ፣ አንተ ብቻ ቁጭ በል። ቆይ ምንድን ነው ልታወራኝ የፈለግኸው? እህቴ መቅደስ ከሆስፒታል ወጥታ ወደዚህ ልትመለስ ነው። ብሩኬ እውነት ነው የምታወራው? እህትህ ልትመጣ ነው? አዎ እውነቴን ነው። በቅርቡ ትመጣለች። ሌላ እብድ እዚህ ቤት ልትመጣ ማለት ነው? ተላለቅና እንግዲህ ተላለቅ ነው ብሩኬ። ምን ማለት ነው ደግሞ ተላለቀ ማለት? ማለቴ
ቤቱ የብዙዎች መናኸሪያ ሆነ ማለት ያው አንተንም ጨምሮ ማለት ነው። ግን ምን ፈልገህ ነው የመጣው? ይኸውልህ ለአውሮፕላን ትኬት መቁረጫ የሚሆን ግማሹን ገንዘብ አግኝቻለሁ። ግማሹን ደግሞ አንተ እንድትሰጠኝ ነው መጣቴ። እየለመንከኝ ነው እንዴ ብሩኬ? ብሩኬ እኔ በነገራችን ላይ ልበላ በጣም ነው የምወደው ብሩኬ። እስኪ እባክህን እንደው ለምን ሚጊዬ የኔ ጌታ ሚጊዬ የኔ አባት ብለህ ጠይቀኝ እስኪ በል ብሩኬ። በላት ደግሞ በል እንጂ ገንዘብ ልትሰጠኝ ትችላለህ? አትችልም? በደንብ ለምነኝና አለማመንህ እንደው ካሳመነኝ እና ጎበዝ ከሆንክ እኔ ልሰጥ እችላለሁ። የገንዘብ ችግር የለብኝም። እኔ ሩህሩህ ነኝ። የእናት ሆድ ነው ያለኝ ብሩኬ። እንዴ ቆይ እንዴት ነው በራሴ ገንዘብ አንተ የምለምንህ? ብሩኬ በራሴ ገንዘብ ነው ያልከው ነው ወይስ ጆሬ ነው በራሴ ገንዘብ ነው የሚለውን ያሰማኝ? አዎ በራሴ ገንዘብ ነው ያልኩህ። በራሴ ገንዘብ መቼም ቢሆን አልለምንም። አሁን የምትሰጠኝ ከሆነ ስጠኝ። ብሩክ የራስ ገንዘብ ከሆነ ታዲያ እኔን መለመን ምን አስፈለገ? ዝም ብለህ ብድግ አድርገህ ይዘህ አትሄድም ነበረ? ብሩክ እኔ ነግሬሃለሁ። በደንብ አስተውል። በደንብ ደጋግመህ አስተውል። በደንብ እኔን መለመን አለብህ። በደንብ ለምነኝ እባክህ ሚኪያስ። ብሩን ስጠኝና እህቴን ላምጣበት። እባክህ ስትል በጣም ነው ደስ የምትለው። በብሩኬ እስኪ ነው አንድ ጊዜ ብቻ ድገምልኝ እባክህ ሚኪ በለኝ። እባክህ ሚኪያስ እህቴን ላስመጣበት ስለሆነ ብሩን ስጠኝ። እንዴ አንተ በጣም ደስ ይላል። በጣም ነው ደስ የሚለው። እስኪ አንድ ጊዜ የመጨረሻ አንድ ጊዜ ብቻ ድገምልኝ እና እኔም ደስ ይበላል። ከዚህ በላይ ትዕግስቴን አትፈታተነኝ። አሁን ገንዘቡን ትሰጠኛለህ ወይስ አትሰጠኝም? እንዴት ደስ ይላል እባክህ። እስኪ አስበው አሁን እንደው ያ ኩሩ ቀብራራው አንበሳው ብሩክ ነው ዛሬ ቀን ጥሎት ሚኪን ብር ለመነው ቢባል እንደው ማን ያምናል? ማን ልጅ ብሎ ይቀበላል? ብሩኬ ምን ስለለመንኩ ደስተኛ ነህ ማለት ነው? በጣም እንጂ ብሩኬ በጣም ነው እኔ ደስ ያለኝ። እኔ አስበው አንተ እኮ እኔን እንደ ለማኝ ነበር ፍርፋሪ የምትሰጠኝ ከአንተ የተራረፈውን ማለት ነው። አሁን ጊዜ መጥቶ ተገልብጦ አንተ እኔን ስትለምን ማየት ከዚህ በላይ ምን የሚያስደስት ነገር አለ? ብሩኬ አለ እንደዛ ብለህ የምታስበው ነገር አለ? ለእህቴ ስል ምንም ነገር አደርጋለሁ። ለዛ ብዬ ነው አሁን ገንዘቡን እንድሰጠኝ ብዬ እየለመንኩ ያለሁት። ለማንኛውም እኔ እስኪ ምን ማድረግ እንዳለብኝ እኔ ቁጭ ብዬ ብቻዬን አስብበታለሁ። ማለት ብሩኬ ዝም ብዬ በስሜት የምነዳ ሰው አይደለሁም። ነገሮቹን እንዴ ምን ማለት ነው ደግሞ? አስብበታለሁ ማለት አሁን እሰጥሃለሁ ወይም ደግሞ አልሰጥህም በለኝ። ብሩ ግን ምንድን ነው ችግር ያለ? ብር እንዲህ ዝም ብሎ መስጠት ቀላል ነው እንደ የሚመስለው? ምን ማለት ነው? ቆይ ነው ወይስ ሌላ ችግር አለ? ሌላ ችግር ካለ መናገር ነው። ዝም ብሎ ማለት አያስፈልግም። ምንድን ነው እሱ? ብሩክ እንደሆነ ቆይ ያቺ እብድ ነፈጨለች መታ ይህንን ሰላም የሆነ ቤት ውስጥ መታ ችግር ብትፈል እንዳለ እኮ እብድ ናችሁ እንዳለ አንድም ጤና የለም እብዶች። እንዴ ቆይ ከቅድም ጀምሮ እኔን እየወቀስከኝ ያለው ቆይ እኔ ይህን ያህል ምን አደረኩ? ብሩክ እኔ ምን አደረኩኝ ነው ያልከኝ? እኔ ምን አደረኩኝ ያልከኝ? ደፍረህ እንደው ብሩክ ቆይ ከዚህ በላይ ምን ልታረግ ፈል?
አለ የምፈልገው ነገር እኔ ምንም አላደረኩም። ኧረ እባክህ አንተ ደግሞ ምን ያላደረከው ነገር አለ? ይሄ ቤት እኮ አንተ ከመምጣት በፊት ሰላም በሰላም እቅፍ ብለን ነበር የምንኖረው። አንተ መጣህና የጦርነት አውድማ አደረገው፣ ደበላለቀው። ንገረህ ብሩክ፣ እንደውም እኔ ዝም ብዬ ሳስብ አንተ ብሩክ ሳይሆን እርጉም ነው መባል የነበረብህ። እርጉም ሚኪያስ፣ ከዚህ በላይ አትፈታተነኝ። ስነ ስርዓትን ያዝ። ስርዓት ባልይዝ ምን ልታመጣ ነው? ንገረኝ። እኔ ስርዓት ባልይዝ አንተ ምን ታመጣለህ? ሰማኛለህ? ትርሲቴ እኮ የሞተችው በአንተ ምክንያት ነው። እህቴም የታገተችው በአንተ ምክንያት ነው። ብሩክ፣ አንተ ከመጣ በኋላ ነው የዚህ ቤት ህይወት ምስቅልቅሉ የወጣው። ስማ፣ ምንም ነገር የማላውቀው እንዴ የሚመስልህ? ትርሲትን እኮ እኔን ለመግደል ብለህ በስተት እሷ እንደገደልካ በደንብ ነው እሺ የማውቀው። ያ ብሩክ፣ ልትገለኝ ነው? እንደዛ ነው ሀሳብህ? አዎ፣ በደንብ እገላለሁ። ግደለኛ። እንደዛ ከሆነማ ደስ ይለኛል። ግደለኝና ገላግለኝ። እመነኝ፣ አንተ እንደገደልካት እርግጠኛ እስከምሆን ድረስ ብቻ ነው የምጠብቀው። የዛን ጊዜ እኔው ራሴ ነኝ እሺ ሲጥ አድርጌ የምገልህ። እስከዛው ግን አሁን ፈሪ ነህ ብሩክ፣ ልንገርህ፣ በጣም ፈሪ ሰው ነህ። አንተን መቼም አትገለኝ፣ መቼም አትገለኝ። አትገለኝ። ስማ፣ እርግጠኛ ልሁንና እንዴት እንደማልገልህ በደንብ አሳያለሁ። እሺ? በጣም አስኮናኝ። በጣም ወቅቧት አቅም እንዳለው ሰው በጣም ይገል ወረኛ ጥም ሰው ነው እንጂ ተረገበ። ትርሲቴ የሞተችው በአንተ ምክንያት ነው። ወይኔ እህቴም ታገተች። ወይኔ እናቴ። ምን ነው ልጄ፣ እንደው በዛው እኮ ጥፍት አልክብኝ። እዚሁ ነበርኩኝ ጋሽ። እንዴ ቆይ፣ የት ነው እዚሁ ነኝ ማለት? እንዴ ደግሞ ፊትህ ልክ አይደለም። ምን ነው ተናደሃል እንዴ? አይ ምን ይሄ ሚኪያስ ትንሽ አበሳጨኝ እኮ። እሱ ጋር ነበር እንደ ሄደ ነበረው። ቆይ ምን ብሎ ነው ያበሳጨ? አዎ ከእሱ ጋር ነበርኩ። ቆይ ምን ልታደርግ በዚህ ምሽት እሱ ጋር ሄድ? ያው ስለቴ ጉዳይ ላወራ ነበር። እና ምን አለ? ብታየው እኮ ጋሼ በጣም ነው የቀለደብኝ። ይባስ ብሎ እኮ እንድለምነው እኮ ነው ያደረገኝ። ወይ ጣጣ። እና ቆይ የፈለግከውን አገኘህ? ምን አገኛለሁ ጋሼ? አሾፈብኝ እያልኩ። ምን ነው እንደው ያችን ነገር ወሳስቷል እንዴ? እሱማ ግድ ነዋል። አሁንማ ጭራሽ ያለ እሱም አይንቀሳቀስም። እልም ያለ እኮ ሰካራም ነዋል። አንተ ደግሞ ሲጠጣ አመሉን እያወቅ እንደው በዚህ ሰዓት እሱ ጋር መሄድ አልነበረብህም። ምንም አማራጭ የለኝም። ቆይ ልጅቷ ያለችውን ሰምተህ የለ? የአውሮፕላን ትኬት እኮ በጊዜ ካልተቆረጠ እህቴ በድጋሚ ጎዳና ልትወጣ ነው ማለት ነው። እሱም አውቃለሁ፣ ግን አሁን ከምታናገረው ጠዋት በባዶ ሆዱ ብታናገረው ይሻልሃል ብዬ ነው። ቆይ አሁን አናገርኩት፣ ጠዋት አናገርኩት፣ ምን ልዩነት አለው? ያው እሱ እንደሆነ ታውቀዋለህ፣ ክፉ ሰው ነው። እኔ የምልህ ትርሲት ከሞተች በኋላ እንደው ለዓይንህ እንኳን አስጠልቶሃል። እንደው ምን ነው እኔ ማላውቀው ችግር አለ እንዴ? ምንም። ያው እኔ መጀመሪያም እኮ ቀልቤ ስለሚወደው። አይ እንደው አሁን ላይ ግን ያለህ ጥላቻ እንደው ለየት ያለ ነው። አይ እንደው ዝም ብሎ መስሎክ ነው እንጂ ምንም የተለየ ነገር የለው። እርግጠኛ ነህ ብሩኬ? አዎ ጋሼ በጣም እርግጠኛ ነኝ። ጥሩ በቃ እኛም ምንተኛ፣ አንተም ሂድ ፍራሽን ይዘና። እሺ በዚህ በጧት ደግሞ ምን ፈልጋ ነው የደወለች? ገባኝ። ሄሎ ርብቃ። ሄሎ ሰላም አደርሽ ርብቃ?
ስታስቢ ሰላም ያደርኩ ይመስልሻል? ምን ነው አዳር ጥሩ አልነበረም እንዴ? ቅዠት አስቸገረሽ እንዴ? እንደዛ ነገር። ወይ ምስኪን፣ ህልም ቢሆን እፈታልሽ ነበር። ቅዠት ምን ይደረጋል? በርተሽ መጸለይ ነው እንጂ። ልክ ብለሻል። ሰይጣን በጸሎት ይወጣል። ያሁኗ ሰይጣን ግን በጸሎትም አልወጣም ብላለች። በጸሎትም የማይወጣ ሰይጣን የለም። በርተሽ ጸልይ። ከዚህ በላይ መታገስ በቅቶኛል። እና ከቅዠትሽ ጋር ልትኖሪ ነው? እንደሱ እንኳን አይሆንም። ሌላ መፍትሄ እፈልጋለሁ። እንደዛ ከሆነ ጥሩ ነው። በዚህ በጠዋት የደወልሽው ለዚህ ነው? አይ አይደለም፣ ለሌላ ጉዳይ ነው የደወልኩልሽ። ምንድን ነው እሱ? ላገኝሽ እፈልጋለሁ። መች? ዛሬ? አዎ ዛሬ ነው ላገኝሽ የምፈልገው። አስቸኳይ ጉዳይ ነው። ውይ ይቅርታ፣ ዛሬ እንኳን አልችልም። ወደ ስራ እየገባሁ ነው። ብዙ ጊዜ አልወስድብሽም። ትንሽ ጊዜ ብቻ ነው የምፈልገው። ውይ ውዴ፣ በጣም አስቸኳይ ስራ ስላለብኝ ሌላ ጊዜ እንገናኝ። እኔም እኮ አስቸኳይ ስለሆነብኝ ነው የግድ መገናኘት አለብን ያልኩሽ። እሺ፣ ከስራ በኋላ ይመችሻል? እንገናኝ። እስከ ስራ ሰዓት መውጫ እንኳን መጠበቅ ምችል አይመስለኝም። እና ታዲያ ምን ይሻላል? ለምን አሁን አንገናኝም? አሁን እንኳን አልችልም፣ ወደ ስራ እየገባሁ ነው። ምን ችግር አለው? ስራ ከመግባትሽ በፊት ያገኝኝና በዛው ሸኝሻለሁ። እንደዛ እንኳን አይሆንም። ስራ ቦታ መምጣት የለብሽም። ስራ ከመግባትሽ በፊት ያገኝኝና በዛው መሄድ ትችያለሽ። ማለቴ ስራ ቦታሽ እንደመጣ ካልፈለግሽ ማለት ነው። እሺ በቃ አገኝሻለሁ። በጣም ጥሩ ውሳኔ ነው የወሰንሽው። ግን ለምንድን ነው እንድታገኝ የፈለግሽው? እሱን ስንገናኝ ብናወራ ይሻላል። የኔውድ ቀድመሽ ብትነግሪኝ ደስ ይለኛል። ይቅርታ፣ ይሄኛው በስልክ የሚነገር ጉዳይ አይደለም። ብቻ የት እንዳለሽ ንገሪኝና አሁን ልምጣ። አሁን ከቤት ወጥቻለሁ፣ መንገድ ላይ ነኝ። እሺ በቃ ባለፈው ከብሩኬ ጋር ሆነን የተለያየንበት ቦታ እንገናኝ። እሺ እዛ ጋር እንገናኝ። እሺ ሰላም ነኝ። ግን በሰላም ነው አይደል ልታገኝ የፈለግሽው? አዎ በሰላም ነኝ። የኔውድ አትጨነቂ። እሺ እሺ እመጣለሁ። እቺ ምን ፈልጋ ነው ደግሞ? ብሩኬ ማታ ስለተፈጠሩ ነገር ነግሯት ይሆን እንዴ? ደህና አደርሽ የኔ ልጅ? ሰላም አደርክ አባዬ? ይመስገን ነው። ምን ነው የት ልትሄጂ ነው? የሆነ ቦታ ደርሼ ልመጣ ነው። ምን ነው ዛሬ ትፈልገኛለህ እንዴ? አዎ ፈልጌሽ ነበር። ለምንድን ነው የፈለከኝ? እንደው የሆነች ቦታ እንደው ደረስ ብለን እንድንመጣ ነበር። የት ነው የሆነ ቦታ ማለት? ማለቴ ቦታው ስም የለውም እንዴ? ምን አስጨነቀሽ እንዴ? እንሂድ እንጂ ቦታው ላይ ስትደርሽ ታይወል እንዴ? አሃ ገባኝ። በልቶ አትልፋሊድ። ምንድን ነው የገባሽ? ቆይ የት ነው የምትሄጂው? ምን ያላወኩበት መስሎ ነው? ቤተክርስቲያን ልትለኝ ነው አይደል? ኧረ አይደለም። እና እንደዚህ ለብሰህ ወዴት ትሄዳለህ ታዲያ? ቆይ ምን አስጨነቀሽ? እንደው ስንደርስ እንደው ቦታውን ታዩ የለ እንዴ? አሃ እኔ እኮ ማታ ሰይጣን ይዞታል ምናምን ብላችሁ ስትወሩ እየቀለዳችሁ ነበር የመሰለኝ። ለካ እናንተ የምራችሁ ነው። አይ ኧረ እየቀለድን ነው። አትዋሽ አባዬ። አሁንም ሰይጣን ይዟታል ብለህ ጸበል ትወስደኝ ነበር አይደል? ኧረ እንደዛ አይደለም። እንዴት እንደዚህ ብለህ ታስባለህ አባዬ? የእውነት በጣም ነው ያዘንኩብህ። ቆይ እንደው ጸበልስ በወስድሽ እንደው ምን ችግር አለው? እንደው ላንቺው ብዬ ነው። ንገረኝ እስኪ ምንድነው ለኔ ብለህ ሆነው? ሲጀመር እኔ ሰይጣን አልያዘኝም። እሺ እና እንደዚህ የምትሆኝ እንደው በጤናሽ ነው እንዴ? አልታወቀሽም እኮ እንደው እየለቀቅሽ እኮ ነው። እኔ በጣም ጤነኛ ነኝ፣ ምንም አላበድኩም። እሺ በቃ ተረጋጊ። ሆን ብላችሁ ሰውን ካናደዳችሁ በኋላ ሰይጣን ይዞታል ምናምን እያላችሁ ታወራላችሁ። በጣም የምታሳዝኑ ሰዎች ናችሁ። እሺ በጣም ትገርማላችሁ። አረ ልጄ ተረጋጊ። እንደው እባክሽ እንደው ምን ችግር አለው? እንደው አብረን ሄደን እንደው ብትጠመቂ። እንደውም ልንገርህ የትም አልሄድም፣ አልጠመቅም። እሺ ደህና ዋል አባዬ። እሺ ቆይ ተናደሽ የት ልትሄጂ ነው? አያገባችሁ። ቻው። አረ እንደው ፈጣሪ እባክህ እንደው የዚች ልጅ እንደው ቀልብ መልስልኝ። እንደው በስገበርኩ ምን ይሻላል? ምኑን ሄድኩት አሁንማ?
ሄይ ሌዲ ዝም በል እባክህ አንተ ደግሞ ወደዛ እንዴ ምን ሆነሻል ደህና አደርሽ እኮ ልልሽ ነው እውነት ለምን ገደል አገባም ስፈልግሽ ምን ገደል ግባ አዎ አንተም እዚህ ቤት ያላችሁም ሰዎች ገደል ግቡ እሺ ኧረ እባክሽ ምን ብሩኬም አብሮን ገደል ይግባ ምንድን ነው ያልከው ቆይ አንተ እንዴት ስለሱ ላይ ተጠየቀኝ ምን ብሩኬ እንደምትወጂው ማላቅ መስሎሽ ነበር ቆይ ላንተ ማን ነው ስለዚህ ነገር የነገረ ሚኪያስ ነው አይደል አዎ ሚኪያስ ነው ያው የቅርብ ጓደኛ አይደል ሚስጥር አይደብቀኝ ያ ሴታ ሴት የሆነ ሰውዬ ቆይ ለሱ ማረጋውን ያውቃል አንተ ግን ለማንም ትንፍሽ እንዳትልሽ ለአባባ ማለትሽ ነው ማለቴ ለአባትሽ ታግናል ሰዎች እኔ ማሳበር እንደማማችሁ ኧረ ተረጋጊ እናቴ እኔ ለማንም አልናገርም ይሻላል ለማንም እንዳትናገር በነገራችን ላይ እሱ የማይፈልግሽ ከሆነ ሐሳብ አይግባሽ እኔ አለሁልሽ ደና ሲታጣ ይመለመላል ጎባጣሉ ምንድን ነው ያልሽው እኔ ነው ጎባጣ ያልሽው አይገርምሽም በጣም ነው መበዛብሽ ይኸውልህ ከዛሬ ጀምሮ ምንም ነገር እንዳታወራኝ እሺ ከቻልክ ደግሞ ለዛ ሴታ ጓደኛ ቀሚስ ገዝተህ እሺ ለማን ለሚኪያስ ነው ሌላ ወረኛ ጓደኛ አለ ታዲያ ቆይ በጠዋቱ ምንድነው እንደዚህ ነገር ያለሽ እሱን አንተ ያገባክም እሺ ይሁን ወረኛ ነገር ዞር ስንት አይነት በሽተኛ አለ በመላላይ የዚህ ኮሽታ ደግሞ ይለያል ለካ ከሚኪም የባሰ እብድ አለ ኧረ ለነገሩ ምን አገባኝ አርፌ ስሬን አልሰራም እንዴት አደርካሽ እንደምን አደርከኝ ልጅ እንዴ ምን ነው ብቻ ተከዘቁጫክ ከቤተ ክርስቲያን መጣ ነው ኧረ እንደውም አልሄድኩም እኔ ልጅ እና ገና ልትሄድ ነው ምኑን ሄድኩት እኔ ልጅ መጀመሪያማ እኔ መሄድ አስቤ ነበር እንደው ርብቃ ላስጠብቃት ይሄ ቁጣ የሚላት ነገር እንደው ቢተዋት እንጂ እና ምንም ቢያለችክ እኔማ እንደው በሲስተም ቀስ አድርጌ ይዣት ልሄድ ነበረ ነቃችብኝ መሰለኝ እንደው እንደ እብድ እያደረጋት ጥላኝ ሄደች ወዴት ወጣች እንዴ ምን አውቃለሁ እምሄድበት አለ ብላ እንደው እየተካለበች ነው የወጣችው በእርግጥ ልክ ነህ የርብቃ የሰሞኑን ባህሪ ለኔም በጣም ግራ ይገባኝ እንደው የኔ ልጅ እንደው እባክህ እንደው አንድ ነገር ታደርግልኛለህ ምንድነው እሱ እንደው እባክህ እንደው አስራትም ቢሆን እንደው ይዘናት እንሂድ እንዴ ጋሼ አመረርክ እንዴ ቆይ ደግሞ ይሁን ቢባል ራሱ ብቻዬን እንዴት አድርጌ ነው የምችላት እሱማ እኔም ቢሆን አግዛለሁ እንዴ እንደው ሰው እንደው ሲያብድ ዝም ተብሎ አይታይ እሱስ ልክ ነህ ጋሼ ግን ደግሞ የርብቃ ነገር እዳው ገብስ ነው እንዴት ያው ታውቃት የለ የሷ ባህሪዋ እኮ ነው ማለቴ የመሰላትን ነገር ከመናገር ወደ ኋላ አትልም በዛ ላይ ደግሞ ሰው ፈርታ የምትመለስ ሰው አይደለችም ልጅ ቢሆን በጣም በዛ እንዴ ከልክ እኮ እያለፈ ነው ያው ጋሼ ሀዘኑ ጭንቀቱ በቃ እሱ ስለተደረረበት ሊሆን ይችላል እመኔም በቅርብ ጊዜ ውስጥ ሁሉም ነገር ትታ ወደ ቦታዋ ትመለሳለች ብለህ ነው ይልጅ እኔ ግን አይመስለኝም እንዴ ምን ነው ባለፈው እንኳን ሽርሽር እንሂድ ስትሏት ለብሳ የመጣችው ልብስ አየው አይደል እንዴ እኔ እስካሁን እንዴት ከላይ ላይ መች ወረደልኝ እንዴ ባየዋት ቁጥሩ እኮ በጣም ነው ማፍረው ጋሼ ሚጣኮ ሰውነቷ ነው እንጂ ገና እኮ ሕፃን ልጅ ናት ትንሽ ከፍ ስትል ሁሉም ነገር መለኝ ትተዋለች እንጂ እኔ ልጅ እኔ ግን እየፈራውላት ነው እውነት ነው ርብቃ ብዙ ነገር እየተቀየረ ነው በጣም ነጭናጫ ሆናለች ጋሼ ለምን እንደዚህ እንደሆነች አያውቅም ልጅቷ ፍቅር ይዟታል ለዛ ነው እንደዚህ የሚያነጫንጫት የሚያስቆጣት ወይ ፍቅሯን ለምታፈቅረው ልጅ አልነገረችው ውስጧም ምቃው እንዲሁ እየባከነች ነው ጋሼ ደግሞ ይሄን አልተረዳም ብቻ ያፈቀረችው ልጅ ስለዚህ ነገር ሁሉ ነገር ማወቅ አለበት ግን ማንን ይሆን ያፈቀረችው ልጅ
ርብቃ በሰላም ነው? የስራ ሰዓቴን እንኳን አስረፈድሽብኝ። አንቺ እያለሽ ምን ሰላም አለ? ምን ሆነሻል? አብጃለሁ። በአንቺ ምክንያት አብጃለሁ። ግራ እያጋባሽ ነው። በእኔ ምክንያት ለምንድን ነው የምታብጂው? ምን አደረኩሽ? አታስመሲ እባክሽ። ያደረግሽውን በደንብ አድርገሽ ታውቂያለሽ። ይቅርታ አድርጊልኝና እኔ ምንም አውቀው ነገር የለም። ብሩኬን ትወጂዋለሽ አይደል? አሃ ለዚህ ነው አመጣጥሽ? መጀመሪያም ገብቶኝ ነበር። ይኸውልሽ የጠየቅኩሽን ብቻ መልሽልኝ። ብሩኬን ትወጂዋለሽ አይደል ወይ? አዎ እወደዋለሁ። በጣም ነው የምወደው። አንቺን መጀመሪያ ጠርጥረሽ ነበር ስርስሩ ስትይ። አሁን አረጋገጥሽ። ደስ አለሽ? ምንም ደስ አላለኝ። እንደውም በጣም የተናደድኩት። እሺ ስገምት አንቺን ትወጂዋለሽ እርግጠኛ ነኝ። አዎ በጣም ነው የምወደው። ለዛም ነው ላስጠነቅቅሽ እዚህ ድረስ የመጣሁት። እሺ ምንድን ነው የምታስጠነቅቂኝ? ሁለተኛ ብሩክ ያጠገብ እንዳደርሽ። ለዛም ነው ላስጠነቅቅሽ የመጣሁት። በደርስ ምን ልታመጪ ነው? ሲጀመር አንቺን ፈርቼ የምወደውን ሰው መተው ይመስልሻል? አዎ በጣም ልትፈሪኝ ይገባል። እኔ በብሩኬ ከመጣሽብኝ መቼም ነው ማልምርሽ። እሺ ቆይ እሱ እንደምትወጂው ያውቃል? አያውቅም አይደል? እሱን አንቺ አይመለከትሽም። የምልሽን ብቻ አድርጊ። ስንት ወንጀለኛ ሲያስፈራራኝ አልፈራው። ያንቺ ዛቻ የሚያስፈራራኝ ይመስልሻል? መቼም አልፈራሽ። ይኸውልሽ ሴትዮ አሁን ትዕግስቴን በጣም እየተፈታተንሽኝ ነው። ብሩኬን ትተይዋለሽ ወይስ አታዩ? አልተውም። አሁን የስራ ሰዓቴ እየረፈደ ነው፣ ልሂድበት። ኧረ አታዩ? ማፈስሉልሽ ነው። ሂጂ ሳልሽም ብትሄጂ እያሳለምሽ ነው። አንቺ ልቀቂኝ። ኧረ እኔንም እንደዚህ ነው። እሺ ድብን ያደረግሽ ርብቃ ፀጉር እያሳለምሽ ነው። ኧረ እየሰማምኩሽ ነው። እያረግሽ ያለሽው ነገር ወንጀል እንደሆነ ታውቂያለሽ። ወንጀል ነው። ነይ እባክሽ ወደዛ። ለቂኝና እንደ ሰለጠነ ሰው እናውራ። ርብቃ አልለቅሽም። ብሩኬን እተዋለሁ እስካላልሽኝ ድረስ አልለቅሽም። ይሄ እኮ እሱ ራሱ መምረጥ ያለበት ነገር ነው። ምንም ምርጫ ብሎ ነገር የለም። ምርጫም ከሆንኩ እኔ ብቻ ነኝ። እሺ እኔ ብቻ። ርብቃ አንቺ እኮ ዝም ብለሽ ነው። እኔ እንጂ የምወደው እሱ ይወደደኝ አላውቅም። ትናንት ልስሚ እንደሞከርሽ ነግሮኛል። እሱ ልክ ነሽ፣ ግን እሱ ምንም እንዲፈጠር ስላልፈለገ ምንም አልተፈጠረም። እባክሽ ርብቃ ፀጉሬን እያሳመምሽ ነው፣ ልቀቂ። ዝም በይ። ያቺ ትርሲት ቦታ ተገላገልኩ ስል አንቺ መተሸልም እንድትመጥቂኝ ደግሞ አልፈቅድልሽም። እሺ ቆይ ከዚህ ሁሉ ፍቅርሽን ነግረሽ ለምን አይወጣልሽም? ለምን ትሰቃያለሽ አንቺስ? እሱማ ማወቅ አይቀርም። አንቺ ግን ከሱ መራቅ አለብሽ። እሺ ሰማሽ? እባክሽ እንዳነሳው ፍቀጂልኝ። የቢሮ ስልክ ነው የሚሆነው። ግን አመልጣለሁ ብለሽ ካሰብሽ አንጀትሽን ነው የምዘረግፈው። ሰማሽ? ነው ወደዚህ እባክሽ እሱን ቢላው ረዛ አድርጊው። ናይ ኢኮኖሚሽ አሹ ምንድን ነው? ማን ይደወለልሽ? ብሩክ ነው የደወለው። ኧረ ናይ ወደ ሰው የምትሄጂው በይሳት እሱ ነው የደወለልሽ? እሺ አንሹ፣ አፍጥኝ አንሹ እና ለውድ ላርገሻው። እሺ አፍጥኝ። ሄሎ ብሩክ። ሰላም አደርሽ ሌሊት። እንዴት አደርክ? ይመስገነው። ማታ አስቀየምኩሽ አይደለ? በጣም ይቅርታ። አረ ችግር የለውም። እኔ ነኝ እንደውም ያስቀየምኩ። እኔ ነኝ ይቅርታ መጠየቅ ያለብኝ። አንቺ ምን አደረግሽ? አንቺ እኮ ስሜትሽን ነው የገለሽው። እኔ ነኝ እንጂ ልረዳሽ ያልቻልኩት። ያው ጊዜው አሁን መሆን የለበትም በሚለው ነው እንጂ ልክ ነህ። በነገራችን ላይ የማታውን ቅጽበት መቼም ልረሳው አልቻልኩም። በጣም ደስ የሚል ጊዜ ነበር ያሳለፍነው። እውነትህን ነው? አዎ፣ ባይገርምሽ ምሽቱን በሙሉ ስለሱ እያሰብኩ ነበር። እኔ ደግሞ በተቃራኒ ነው አዳሪ። እንዴት? አስደብሮ ይሆናል ብዬ በጣም አዝኜ ነበር። አንቺ ምንም አላስደበርሽኝም። ያው እኔ ነኝ ትንሽ ለዚህ ነገር ዝግጁ ሳልሆን ቀርቼ ያስደበርኩሽ። በጣም ይቅርታ። አረ ችግር የለውም። በነገራችን ላይ ዛሬ ላገኝሽ ፈልጌ ነበር። ምን ነው? በሰላም ነው ልታገኘኝ የፈለከው? አዎ በሰላም ነው። ስለ ሁሉም ነገር ላወራሽ ፈልጌ ነው። አልገባኝም። በስነ ስርዓት ተገናኝተን ያው ግንኙነታችን ምን መሆን እንዳለበት መወሰን አለብን። ደስ ይለኛል። ስለዚህ ከስራ ከወጣሽ በኋላ በቃ ማታ ላይ እንገናኝ። እንችላለን ብሩኬ። እሺ በቃ ሰላማዊ። እሺ ሰላማን ብሩኬ። አረ ስለ ወደፊቱ ተገናኝታችሁ ብታወሩ ደስ ይልሻል? ነው እንደዚህ ርብቃ ምን ልታደርጊ ነው? እኔ በህይወት እያለሁ መቼም ከብሩኬ ጋር አንድ ላይ እንድትሆኝ አልፈቅድልሽም። እሺ ርብቃ
የሚቆጭሽን ነገር አታድርጊ። እኔ ለብሩኬ ብዬ የማደርገው ነገር መቼም አይቆጨኝም። እሺ